ሰላም ዛሬ ወርቅ በስንት እየተሸጠ ነው የሚገኘው የሚለው መረጃ የጥር 09 2018 ዓ.ም 11ዱንም ካራቶች በጥሬው በስንት እየተሸጡ እንደሚገኙና በተለያዩ የወርቅ መሸጫ ቦታዎች ደግሞ ዋና የሚባሉት ካራቶች ማለትም 14 ካራት፣ 18 ካራት፣ 21 ካራቶች ዛሬ ዕለት በስንት እየተሸጡ እንደሚገኙ የምነግራችሁ ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ መቀላቀል ይቻላል። በዚህ ቪዲዮ የተለያዩ ከወርቅ ጋር የተገናኙ መረጃዎች፣ ከምንዛሬ ጋር እንዲሁም ከቢዝነስ የተገናኙ መረጃዎችን የምናስተላልፍበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። አሁን ቀጥታ ወደ መረጃው ነው የምንሄደው። 14 ካራት በአሜሪካ ዶላር ዛሬ 86 ከ54 የአሜሪካ ዶላር ሲሸጥ በጥሬው ማለት ነው። በኢትዮጵያ ብር ደግሞ በ13461 ከ30 ነው የሚሸጥ የሚገኘው። ቀጥሎ የምንመለከተው ደግሞ የ15 ካራቱ ነው። ከዛ በፊት ግን 14 ካራቱ ስንት እየተሸጠ ነው የሚገኘው ውጪ ሱቅ ላይ ካለችኝ በ17000 አካባቢ ከ17000 እስከ 18000 እስከ 18000 በዛ አካባቢ እንደናንተ የመከራከር አቅም ያው ከፍ ዝቅ ሊል ይችላል። በዛ ውስጥ ግን ማግኘት ይቻላል ማለት ነው። በመቀጠል የማሳያችሁ የ15 ካራትን ሲሆን የ15 ካራቱ 1 ግራም የጥሬ ወርቅ መሸጫ በአሜሪካ ዶላር በ92 ከ72 ሆኖ እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 15 ካራት 1 ግራም ወርቅ በ14422 ከ83 እየተሸጠ ነው የሚገኘው። በመቀጠል የምንመለከተው የ16 ካራቱን ነው። 16 ካራት 1 ግራም ወርቅ በ98 ከ90 እየተሸጠ ይገኛል። በ98 ከ90 1 ግራም በኢትዮጵያ ብር ደግሞ በ15384 ከ35 ነው በምሽት ላይ የሚገኘው። ዛሬ ጥር 9 2018 ዓመተ ምህረት። በመቀጠል የማሳያችሁ የ17 ካራቱን ነው። የ17 ካራቱ 1 ግራም ጥሬ ወርቅ በአሜሪካ ዶላር በ105 ከ08 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16345 ከ87 በምሽት ላይ ይገኛል። ከ15 ጀምሮ እስከ 17 የሚባሉት ካራቶች በብዛት በገበያ ላይ የማይገኙ ናቸው። አንዳንድ ኮሜንቶችም ማየት እንደቻልኩት የሚባል አለ ወይ ብላችሁ የምትጠይቁኝም አላችሁ። የሚባል አለ፣ ነገር ግን በስፋት ስለማይገኝ ያው ብዙዎቻችሁ ላታውቁ ትችላላችሁ። በተለይ ደግሞ በወርቅ ኢንዱስትሪ ላይ የሚሰሩ ወርቅ አውጪዎች እና ወርቅ ገዢዎች ሱቅ ያላቸው ሰዎች ያውቃሉ ብዬ አስባለሁ። ብሔራዊ ባንክ ለወርቅ ሻጮች የሚሸጥበት መንገድ አለ ማለት ነው። ከሌሎች ወርቆች ጋር ተደባልቀውም ደግሞ ሃይብሪድ ጎልድ ተብሎም የሚሸጡበት ሁኔታ እንዳለ ለመረዳት ችያለሁ ማለት ነው። እና 15፣ 16፣ 17 ካራት የሚባሉ ወርቆች አሉ። የበለጠ እርግጠኛ ለመሆን ደግሞ ቼክ ማድረግ ይቻላል ማለት ነው። በዌብሳይቶች ላይም ቼክ ማድረግ ትችላላችሁ ማለት ነው። ቀጥዬ የምነግራችሁ የ18 ካራቱ ነው። 18 ካራቱ ዛሬ በጥሬው እየተሸጠ የሚገኘው በአሜሪካ ዶላር በ111 ከ26 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ የጥሬው ወርቅ ዋጋ ነው እየነገርኳችሁ ያለሁት 17307 ከ39 እየተሸጠ ይገኛል። ውጪ ላይ 18 ካራት እየተሸጠ የሚገኘው በተለያዩ ሱቆች በ23000 እስከ 24000 ባለ የሱቅ መሸጫ ዋጋ ነው። እንግዲህ የውስብስብነት ሊኖር ይችላል። የዲዛይን ውስብስብነት እንዳለ ሆኖ በዛ ሊለያይ ይችላል። ነገር ግን 18 ካራት ሱቅ ላይ ከ23000 እስከ 24000 በግራም እየተሸጠ ነው የሚገኘው ማለት ነው። በመቀጠል ማሳያችሁ የ19 ካራቱን፣ የ20 ካራቱን፣ የ21፣ የ22፣ የ23 እስከ 24 የማሳያችሁ ይሆናል። ነገር ግን ቪዲዮውን እያያችሁ እስካሁን ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑ በድጋሚ ላስታውሳችሁ። ላይክ ያላደረጋችሁ ላይክ በማድረግ ይህንን ወርቃማ የሆነ መረጃን የሚተላለፍበትን የዩቲዩብ ቻናል በመከታተል እንዲሁም የተለያዩ ጥያቄም ካላችሁ ጥያቄዎቻችሁን መጻፍ ይቻላል። በተጨማሪም ደግሞ ዲስክሪፕሽን ላይ በማስቀመጥላችሁ የቴሌግራም አካውንትም ስለ ወርቅ ያላችሁን ጥያቄ መጠየቅ ይቻላል ማለት ነው። ወደ 19 ካራቱ ነው የምንሄደው። በመቀጠል 19 ካራቱ
1 ግራም ወርቅ በአሜሪካ ዶላር በ117 ከ44 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ18268 ከ91 ነው በምሽት ላይ የሚገኙ። 20 ካራት ሩዝ ስንት ገባ ዛሬ ለተቅዳሜ ጥር 9 2018 ዓ.ም ካላችሁኝ 20 ካራት 1 ግራም ወርቅ በ123 ከ62 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19230 ከ43 ነው በምሽት ላይ የሚገኘው። በመቀጠል የምንመለከተው የ21 ካራቱን የሚሆነው 21 ካራት 1 ግራም ወርቅ በ129 ከ80 እየተሸጠ ይገኛል በአሜሪካ ዶላር አንዱ። በኢትዮጵያ ብር ደግሞ 21 ግራም 1 ግራም ወርቅ በጥሬው ዛሬ ላይ በ21,191 ከ95 ይሸጣል። 21 ግራም ወርቅ ከ24,000 እስከ 25,000 ድረስ ውጪ ሱቆች ላይ በምሽት ላይ ይገኛል። ውጪ ስላችሁ እንግዲህ ከቦታ ቦታ ልዩነት እንዳለው ልትረዱ ይገባል። በተለይ የፒያሳና የአውቶቡስ ተራው፣ የቦሌው፣ የ4 ኪሎ የተለያዩ ቦታዎች አሉ ወርቅ በብዛት የሚሸጥበት ማለት ነው። በዛ ቦታ ልዩነት አለው ማለት ነው። እና የ21 ካራቱ በአማካይ ዋጋ ከ24,000 እስከ 25,000 ልዩነት ይኖረው በ5,000 ልዩነት አለው በጥሬው ማለት ነው። ነገር ግን ከትላንትና ስናነጻጽረው በውጭው ያለው ገበያ የ200 እና የ300 ብር ነው ከዛሬው ጋር ልዩነት ያለው ማለት ነው። ውጭ ላይ በየቀኑ በሚሸጡት ዋጋዎች መካከል ብዙ ጊዜ የ200፣ የ300፣ የ400 ምናምን ልዩነት ነው የሚኖረው። ብዙም የተለየ ልዩነት አይኖረውም። እነሱም ዋጋቸውን ይዘው ነው የሚሄዱት። ያው ብሔራዊ ባንክም ታውቃላችሁ ልዩነቱ በ300 በ400 ምናምን አካባቢ ነው ማለት ነው። በመቀጠል የ22 ካራቱን ነግራችኋለሁ። 22 ካራቱ 1 ግራም ወርቅ በአሜሪካ ዶላር በ135 ከ99 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22 ካራቱ 21,153 ከ48 እየተሸጠ ይገኛል ማለት ነው። በመቀጠል ብዙዎቹ ለኢንቨስትመንት አማራጭ የሚጠቀሙበት ብዙ ጊዜ ከልብስ ከጌጣጌጥ ጋር የማይሄድ ነው የሚባለው። ብዙ ጊዜ ለሰዓት እንደዚህ ለሳንቲም ለተለያዩ በእቃ መልክ ተሰርተው ገንዘብን እንደ ማስቀመጫ መንገድ አድርገው ይጠቀሙበታል። ለምን ካላችሁኝ ደግሞ እነዚህ ከ22 ካራት በላይ ያሉት የወርቅ አይነቶች ትልቅ የሆነ የገንዘብ ቫልዩ ነው የሚይዙ ሲቀመጡ ከሌሎቹ ካራቶች ማለት ነው። ከታች ካሉት ካራቶች ይልቅ 23 እና 24 ካራት በተለይ አንደኛ ተቀራራቢ ናቸው። ሁለተኛ ነገር ደግሞ በጣም ከሌሎች የወርቅ አይነቶች ጋር ሲነጻጸር በቃ አለ የሚባል ጥሩ ገንዘብ ይዞ ይቀመጣሉ ማለት ነው። በግራም 23 ካራት እየተሸጠ የሚገኘው በጥሬው 22,114 ከ99 ነው። በአሜሪካ ዶላር ደግሞ 142 ከ17 ነው። እንግዲህ ብዙ ጊዜ የኢትዮጵያ ብር እና የአሜሪካ ዶላርን ስናወዳደር ብዙ ጊዜ ፍላክቹዌት ያደርጋል ወይም ደግሞ ቶሎ ቶሎ ይቀያይራል እንጂ የአሜሪካ ዶላር ከሌሎች ሳንቲሞች ጋር ሳናነጻጽረው ራሱ ግን ፊክስ ዋጋ ነው ያለው እና ብዙ ጊዜ አንዱን 23 ካራት ዋጋ ገዛችሁ ማለት 142 የአሜሪካ ዶላርን ይዛችሁ እንደተቀመጣችሁ ነው ማሰብ ያለባችሁ። ነገር ግን የአሜሪካ ዶላር ደግሞ በጣም ከፍ በሚልበት ሰዓት ላይ የኢትዮጵያ ብር ደግሞ ያንሳል። በዛን ጊዜ የኢትዮጵያ ብር ደግሞ ከፍ ይላል ማለት ነው። ዋጋው በኢትዮጵያ ብር ስናሰለው የዶላሩ ከፍ ሲል የኢትዮጵያ ብር ደግሞ በብዙ እጥፍ ይሆናል ማለት ነው። 24 ካራቱ ውስጥ ካላችሁኝ 24 ካራቱ በ23,076 ከ52 ነው በምሽት ላይ የሚገኘው። ከትላንት ከነበረበት ዋጋ ጋር ተመሳሳይ ነው ማለት ይቻላል። የአሜሪካ ዶላር ደግሞ 24 ካራቱ በ148 ከ35 የአሜሪካ ዶላር በምሽት ላይ ነው የሚገኘው ማለት ነው። የዛሬ የጥር 9 2018 ዓ.ም ከወርቅ ጋር የተገናኘ መረጃችንን ይህንን ይመስላል። ትናንትና አንድ ቪዲዮ ሰራላችኋል ብዬ ነበረ። የአጋጣሚ በመብራት መቆራረጡ ምክንያት ማቅረብ አልቻልኩም። ዛሬ ላይ ወደ በኋላ አካባቢ እሱን ልቅላችኋለሁ። የቀለበት ዋጋን ማወቅ ብትፈልጉ በ18 በ21 ምን ላይ እንዳለ እምነግራችሁ ይሆናል። እስከዚያው በዛ ቪዲዮ እስከምንገናኝ ብያላችሁበት ሰላም